በህገወጥ መንገድ ከሀገር ወጥተው ከሚመለሱ ስደተኞች ውስጥ አብዛኞቹ ለአእምሮ ህመምና ለስነ ልቦና ችግር የተጋለጡ መሆናቸው ተገልጿል። ይህ የተገለጸው በዓለም አቀፍ የፍልሰተኞች ድርጅት በጤና ሚኒስቴርና በሴቶችና ማህበራዊ ጉዳይ ሚኒስቴር የተዘጋጀ የተመላሾች የስነ ልቦና ህክምና መስጫ ማኑዋል ይፋ በተደረገበት መድረክ ነው። መድረኩን የተከታተለችው ምስሊያ ሐሺም ተጨማሪ ያላት እንከታተለው። በርካታ ኢትዮጵያውያን በተለያዩ ምክንያቶች ከሀገር ይወጣሉ። ያወጣጣቸው መንገድ አንድም በህጋዊ መንገድ ነው አሊያም በህገወጥ መንገድ ከሀገር የሚወጡት ወደሚሄዱበት ሀገርና ያካሄዳቸው ሁኔታ ምን እንደሚመስል በቂ መረጃ ስለማይኖራቸው አብዛኞቹ ለጉልበት ብዝበዛ፣ ለሰውነት አካል ስርቆት እንዲሁም ከፍተኛ ለሆነ ሰብአዊ ጥቃት እንደሚጋለጡ ነው የሴቶችና ማህበራዊ ጉዳይ ሚኒስቴር ያስታወቀው። በተለይ የሴቶች ለአስገድዶ መደፈር ጭምር እንደሚዳረጉ የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታዋ ሁሪያ አሊ እድል ቀንቷቸው በመንግስት አማካኝነት ወደ ሀገራቸው የሚመለሱ ተመላሾችም ቢሆኑ አብዛኞቹ ለአእምሮ ህመምና ለስነ ልቦና ቀውስ የተጋለጡ መሆናቸውን ነው ያነሱት። ይሄ ከሆነ በኋላ ደግሞ ተመልሰው ወደ ሀገር የሚመጡበት አለ። ያ ማለት ለበርካታ ችግር ተጋልጠው ነው የሚመጡት ማለት ነው ወደ ሀገራቸው። ለአእምሮ ህመምም ይጋለጣሉ። እንዲሁም የተለያየ የማህበራዊ ቀውሶች በሚያጋጥሟቸው የስነ ልቦና ችግርም አጋጥሟቸው ይመጣሉ ማለት ነው። በተለይ ደግሞ ብዙ ጊዜ አስበውት የሚሄዱትና የሚገጥማቸው ነገር በምንም ታምር አይገናኝም። ያ ስለማይገናኝ ለተለያየ የስነ ልቦና ችግር ይጋለጣሉ ማለት ነው። በትላንትናው ዕለት የሴቶችና ማህበራዊ ጉዳይ ሚኒስቴር ከጤና ሚኒስቴርና ከዓለም አቀፍ የስደተኞች ድርጅት IOM ጋር በመተባበር ከአውሮፓ ህብረት በተገኘ ድጋፍ ከስደት ተመላሽና ተጋላጭ የሆኑ ዜጎችን መልሶ ለማቋቋም የሚያግዝ የአእምሮ ጤናና የስነ ልቦና ድጋፍ ሰጪ የአሰራር ማንዋል ይፋ አድርጓል። ይህም ማንዋል እነዚህ ከስደት የተመለሱና ለተለያዩ የአእምሮና ስነ ልቦና ቀውስ የተጋለጡ ተመላሾችን ለማከም የሚረዳ እንደሆነ ሚኒስትር ዴኤታዋ ገልጸዋል። አንዳንድ ጊዜ መመለስ ሲባል በአካል መመለስ ብቻ በቂ አይደለም። መንፈሱን መታከም አለበት፣ ውስጡን መታከም አለበት። ሳይኮሶሻል ሳፖርት ወይ ደግሞ የስነ ልቦና ድጋፍ ያስፈልገዋል ስንል አንድ ሰው አእምሮ መታከም አለበት፣ አካሉ መታከም አለበት፣ ስፒሪቹዋል የምንለው መንፈሱ መታከም አለበት፣ ጤናው ሙሉ መሆን አለበት ማለት ነው። ስለዚህ እነዚህን በተሟላ መንገድ የተሟላ ጤናማ እንዲሆኑ ለሀገር እንዲያገለግሉ እንዲጠቅሙ ለማድረግ ከወዲሁ መስራት እንዳለብንና ዜጎቻችን ከዚህ ችግር ተላቀው በሀገር ልማት እንዲሳተፉ እንዲሰሩ ከቤተሰቦቻቸው ጋር ተቀላቅለው ደግሞ የተሻለ ኑሮ እንዲኖራቸው ለማድረግ ያለመ ስራ ነው ማለት ነው። ሚኒስትር ዴኤታዋ በኢትዮጵያ በሰው ሰራሽና በተፈጥሮ ቀውሶች ምክንያት ከጊዜ ወደ ጊዜ የስደተኞች ቁጥር እየጨመረ እንደሆነ የገለጹ ሲሆን በተለይም በህገወጥ መንገድ የሚደረግ ስደት ለበርካቶች ሞት ምክንያት እየሆነ መምጣቱን ያነሱት። ይህም ከራስ ከቤተሰብ አልፎ በሀገር ላይ የሚያመጣው ተጽዕኖ ቀላል አይደለም ብለዋል። እንግዲህ ፍልሰት ከጊዜ ወደ ጊዜ እየጨመረ እየሄደ ነው። በተለይ በመደበኛ ባልሆነ መንገድ ስንል ያው እንደምታውቁት ዓለም በርካታ ችግሮች ያጋጥማታል። ብዙ ጊዜ አንሰርቴን ወርልድ ላይ ነው የምንኖረው ይባላል። እርግጠኛ ባልሆንበት ዓለም የተፈጥሮም ይሁን የሰው ሰራሽ በርካታ ችግሮች ያጋጥማሉ። ትልቅ ችግር ሆኖ እያለው በአሁኑ ሰዓት ሰዎች መደበኛ ባልሆነ ደህንነቱ ባልተጠበቀ መንገድ በሚሄዱበት ሰዓት ግን ለበርካታ ችግሮች እየተጋለጡ ነው ማለት ነው። የራሳቸውንም ህይወት የቤተሰቦቻቸው እንዲሁም የሀገርም ችግር ሆኖ እየመጣ ነው ያለው ማለት ነው። አብዛኞቹ ትክክለኛ መረጃ የላቸውም ወይ ደግሞ በደላላዎች የሚሰጣቸው ያልሆነ ስዕል ተገፋፍተው ነው የሚሄዱት ማለት ነው። ሚኒስትር ዴኤታዋ ለመጀመሪያ ጊዜ ከሚሰደዱት በተጨማሪ ተመልሰው የመጡትም ደጋግመው እንደሚሰደዱ ገልጸው ዜጎች በሀገራቸው ሰርተው መለወጥ እንደሚችሉ ካልሆነም ደግሞ በህጋዊ መንገድ ከሀገር መውጣት የሚችሉበት መንገድ እንዳለ የማሳየትና ግንዛቤ የመፍጠር ስራ እየተከናወነ ነው ብለዋል። በሀገራቸው 2 ስራዎችን እንሰራለን። ኢትዮጵያ ውስጥ ስራ መስራት እንደሚችሉ መቀየር እንደሚችሉ ማመላከትና ይህንን ማድረግ የማይችሉ ከሆነ ግን መሄድ ካለባቸው ደግሞ ደህንነቱ በተጠበቀ መንገድ እንዲወጡ ከሀገራቸው ነው። ይሄ ደግሞ
በትልቁ እንደምታውቁት የስራና ክህሎት ሚኒስትሪ በከፍተኛ ርብርብ ይህን ስራ እየሰራ ያለበትና በጣም በርካታ ዜጎቻችን ወደዚህኛው መንገድ እንዲመርጡ እያደረግንበት ያለ ሂደት አለ። የሚመለሱት ደግሞ ብዙ ጊዜ በጣም በተደጋጋሚ የመሄድ ያጋጥም ነበረ። ቢያንስ እሱን ለመቀነስ የተቻለበት ሁኔታ እየተፈጠረ ነው ያለው ማለት ነው። እዚሁ ሀገራቸው ላይ ምቹ ሁኔታ እንዲፈጠርላቸው፣ የስራ እድል እንዲፈጠርላቸው ከሚመለከታቸው አካላት ጋር በመቀናጀት ከብዙ አጋር ድርጅቶች ጋር ስራ እድል እየተፈጠረላቸው ያሉ ህይወታቸው እየተቀየረ እነሱ ደግሞ ምስክር እየሆኑና ለሌሎች ዜጎች የስራ እድል እየፈጠሩ ያለበት ሁኔታ ነው ያለው ማለት ነው። መንግስት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ለመመለስ እያደረገ ባለው ጥረት በትላንትናው ዕለትም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። በሳምንቱ ውስጥ በተደረገ 10 ዙር በረራ የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 354ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተመልክቷል። ባለፈው መስከረም 5 ቀን በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን በድምሩ 3682 ኢትዮጵያውያንን ወደ ሀገር መመለስ ተችሏል።